ምሳሌ ሚዲያ ምሳሌ ሚዲያ ቴዎዶር ሄርዝ ለአይሁዶች አገር ያዋለደው ጋዜጠኛ። የ19ኛው መቶ ክፍለ ዘመን መገባደጃ በሚሊዮኖች የሚቆጠሩ አይሁዳውያን በመላው ዓለም በአውሮፓ ከተሞችና በባዕድ ሀገራት ተበትነው የሚኖሩበት ወቅት ነበር። እነዚህ ሰዎች ሐኪሞች፣ ጠበቆች፣ ነጋዴዎች፣ ጸሐፍትና ምሁራን ነበሩ። ጀርመንኛ፣ ፈረንሳይኛ፣ ሩሲያኛ፣ ሃንጋሪኛ ቋንቋዎችን ይናገሩ ነበር። ብዙዎቹም በጊዜው ዘመናዊቷ አውሮፓ በገነባችው የዲሞክራሲና የሥልጣኔ ቃል መሠረት እንደ እኩል ዜጋ እንድትቀበላቸው ተስፋ ቢያደርጉም ታሪክ ግን ሌላ ዕቅድ ነበረው። በአህጉሪቱ በሚገኙ ካፌዎችና ጋዜጦች ውስጥ ጥንታዊው የአይሁዳውያን ጥላቻ ዳግም አገረሸ። የፖለቲካ ንቅናቄዎች ለኢኮኖሚ ቀውሱ አይሁዶችን ተጠያቂ ማድረግ ጀመሩ። በምስራቅ አውሮፓ ግርግርና ጭፍጨፋዎች ተቀሰቀሱ። እጅግ የሰለጠኑ በሚባሉ ማኅበረሰቦች ውስጥ እንኳን የአይሁድ ጥላቻ ስር ሰዶ ተገኘ። በዚህ እርግጠኝነት በሌለበትና ሁሉም ነገር በተወሳሰበበት ወቅት ነበር አንድ ሰው አስፈሪ ጥያቄዎችን መሰንዘር የጀመረው። ሰውየው ይህ ጥላቻ ጊዜያዊ ባይሆንስ? አውሮፓ ለአይሁዶች ደህንነት ዋስትና መሆን ካልቻለችስ? ብቸኛው መፍትሔ ማንም ሊገምተው የማይችለው አንድ ዘመናዊ የአይሁድ መንግሥት መመስረት ቢሆንስ? የሚሉ እጅግ ለማመን የሚከብዱ ጥያቄዎችን በማንሳት ከራሱ ጋር ሙግት የገጠመ ሰው ነው። ያ ሰው ቴዎዶር ሄርዝ ይባላል። እርሱ የሃይማኖት አባት ወይም አብዮታዊ ወታደር አልነበረም። እንዲያውም እጅግ ሃይማኖተኛ የሚባል ሰውም አልነበረም። እርሱ ጋዜጠኛ ነበር። ሆኖም የእርሱ ሐሳብ የዓለምን ታሪክ የቀየረና በመጨረሻም የዘመናዊቷን እስራኤል መመስረት ያመጣ ንቅናቄን የፈጠረ ነበር። ሄርዝ መጀመሪያውኑም ብሔርተኛና ዘረኛ አልነበረም። እንዲያውም አይሁዶች ከአውሮፓ ማኅበረሰብ ጋር ተዋህደው መኖር አለባቸው ብሎ ያምን ነበር። አንድ አስደንጋጭ የፖለቲካ ቅሌት፣ አንድ ራስን የሚመታ የታሪክ እውነትና አንድ አስደናቂ ራዕይ ግን የእርሱን አመለካከት ለዘላለም ቀየሩት። ያ ለውጥ ሲመጣ የእርሱን ሕይወት ብቻ ሳይሆን የሚሊዮኖችን ዕጣ ፈንታ ቀየረ። ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ዝግጅት ሀገር ያለመውንና ከሀገረ እስራኤል ምስረታ ጋር ስሙ በጥብቅ የሚነሳውን ጋዜጠኛ ቴዎዶር ሄርዝልን ታሪክ በጥልቀት እንቃኛለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ቴዎዶር ሄርዝል እንደ አውሮፓውያን አቆጣጠር በ1880 በቡዳፔስት ነው የተወለደው። በወቅቱ ከተማዋ የኃያሉ የኦስትሮ ሃንጋሪ ግዛት አካል ነበረች። ቤተሰቡ ኢማንሲፔትድ ወይም ከሃይማኖታዊ አክራሪነት ወጥተው ዘመናዊነትን የተቀበሉ አይሁዶች ነበሩ። ያደገው በጀርመንኛ ቋንቋና በምዕራባውያን ሥነ ጽሑፍ መካከል ነው። ወጣቱ ሄርዝል በቪየና ዩኒቨርሲቲ የሕግ ትምህርቱን ሲከታተል በወቅቱ የነበረው አውሮፓዊ አስተሳሰብ አይሁዶች ባህላቸውን ትተው አውሮፓውያን ከሆኑ ጥላቻው ይጠፋል የሚል ነበር። ሄርዝል በሕግ ቢመረቅም ልቡ ግን በጋዜጠኝነትና በቲያትር ጽሑፍ ላይ ነበር። በወቅቱ የዓለም የእውቀትና የጥበብ ማዕከል ወደ ነበረችው ቪየና ተዛወረ። ቪየና የሲግመንድ ፍሮይድ፣ የጉስታቭ ማህለርና የሌሎች ታላላቅ ምሁራን መፍለቂያ ነበረች። ሄርዝል በቪየና ታዋቂው ኒው ፍሪ ፕሬስ ጋዜጣ ላይ በጋዜጠኝነት ተቀጠረ። ሥራውም ዓለም አቀፍ ክስተቶችን መዘገብና የባህል ትችቶችን መጻፍ ነበር። በእነዚህ ዓመታት ሄርዝል ስለ ጽዮናዊነት ወይንም ስለ አይሁዶች አገር ምንም አይነት ፍላጎት አልነበረውም። እንዲያውም አይሁዶች በጅምላ ክርስትናን ተቀብለው ከሕዝቡ ጋር ቢዋሃዱ ጥላቻው እንደሚያበቃ ሐሳብ አቅርቦ ነበር። እርሱ ራሱ ለልጁ የገና ዛፍ ያቆም የነበረ ሙሉ በሙሉ አውሮፓዊ ማንነትን የተላበሰ ሰው ነበር። ነገር ግን ይህ የአውሮፓዊነት ኩራቱና እምነቱ በአንድ ክስተት ምክንያት አሸዋ ላይ እንደተገነባ ቤት ተናደ።
በቪየና ከተማ ከንቲባ ሆኖ የተመረጠው ካርል ሉገር አይሁዶችን በግልጽ በመሳደብና በማጥቃት የሕዝብ ድጋፍ ማግኘቱ ሄርዝልን ከሚገምተው በላይ ግራ አጋባው። በወቅቱ እንዴት በሰለጠነ ማኅበረሰብ ውስጥ እንዲህ ዓይነት የኋላ ቀርነት ጥላቻ ያሸንፋል የሚለው ጥያቄ በውስጡ በተደጋጋሚ ይመላለስ ጀመር። እንደ አውሮፓውያን አቆጣጠር በ1894 ሄርዝል የጋዜጣው የፓሪስ ወኪል ሆኖ ወደ ፈረንሳይ ተላከ። ከዚያ በፊት ፓሪስ የነጻነትና የሰብአዊ መብት መፍለቂያ ተደርጋ ትቆጠር ነበር። ሆኖም በዚያው ዓመት ታሪክን የቀየረው የድሬፉስ ክስ የተሰኘ ሁነት ተከሰተ። አልፍሬድ ድሬፉስ የተባለ አይሁዳዊ የፈረንሳይ ጦር መኮንን ለጀርመን ሰልሏል በሚል በሐሰት ተከሰሰ። ሄርዝል ይህንን የፍርድ ሂደት በቅርበት እንዲዘግብ ተመደበ። የፍርድ ሂደቱ አድሏዊነትና በአይሁዶች ላይ ያለው ጥላቻ በግልጽ ይታይ ነበር። ድሬፉስ ወታደራዊ ማዕረጉ ተገፎ መሣሪያው ሲሰበር ከውጭ የነበረው የፓሪስ ሕዝብ ለአይሁዶች ሞት ይሁን እያለ ሲጮህ ሄርዝል በጆሮ ሰማ። ይህ ትዕይንት ለሄርዝል ከሚገምተው በላይ ትልቅ ድንጋጤ ነበር። ፈረንሳይ በሰለጠነችበት የሕግ የበላይነት ባለበት ከተማ ሕዝቡ በአንድ ግለሰብ ስህተት ምክንያት መላውን አይሁድ የሚረግም ከሆነ አይሁዶች በአውሮፓ ውስጥ መቼም ቢሆን ደህንነት አይኖራቸውም የሚል መደምደሚያ ላይ ደረሰ። ሄርዝል ጋዜጠኛ እንደመሆኑ ነገሮችን በምክንያት መተንተን ጀመረ። አይሁዶች የቱንም ያህል ቢማሩ፣ የቱንም ያህል ሀብታም ቢሆኑና የቱንም ያህል ቢዋሃዱ ሁልጊዜም እንደ ባዕድ ይታያሉ የሚል ጽኑ እምነት አደረበት። የጸረ አይሁድ ጥላቻው ጊዜያዊ ሳይሆን አይሁዶች የራሳቸው ሀገር እስካልኖራቸው ድረስ አብሯቸው የሚኖር ፖለቲካዊ ችግር መሆኑንም ተረዳ። ችግሩን ለመፍታት መዋሃድ ሳይሆን መለየት ያስፈልጋል፣ የራሳችን መሬትና የራሳችን ሰንደቅ ዓላማ ሊኖረን ይገባል ብሎ ማሰብም ጀመረ። ይህ ግንዛቤ ሄርዝልን ከጋዜጠኝነት ወደ ፖለቲካዊ አክቲቪስትነት አሸጋገረው። ይህ የድሬፉስ ውርደት ለሄርዝል የግል ስሜት ብቻ ሳይሆን ሙያዊ ንቅናቄ ነበር። በጋዜጠኝነት ብዕሩ ስለ ጥበብና ስለ ባህል ይጽፍ የነበረው ሰው አሁን ግን ስለ ሕዝብ ሕልውና መጻፍ ጀመረ። የፈረንሳይ አብዮት ያስገኛቸው እኩልነትና ወንድማማችነት ለአይሁዶች እንደማይሰሩ በተረዳ ጊዜ ሄርዝል በአውሮፓ የሊበራል ሥርዓት ላይ የነበረው እምነት ሙሉ በሙሉ ተናጋ። ይህ ቅጽበት አንድ ጋዜጠኛ ወደ ፖለቲካዊ ነቢይነት የተቀየረበት የታሪክ ምዕራፍ ነበር። ሄርዝል ፓሪስ ውስጥ በነበረው ቆይታ ጥላቻው የመጣው ድሬፉስ ጥፋተኛ ስለሆነ ሳይሆን አይሁዳዊ ስለሆነ ብቻ እንደሆነ በግልጽ ተረዳ። ይህ ክስተት ሄርዝልን የራሱን ማንነት እንዲመረምር አስገደደው። እኔ ማን ነኝ? ጋዜጠኛ፣ አውሮፓዊ ወይስ አይሁዳዊ የሚለው ጥያቄ በውስጡ እረፍት ነሳው። ከዚህ በኋላ ሄርዝል ጊዜውን ሁሉ ለዚህ ጥያቄ መልስ መፈለግ ላይ ዋለ። የድሬፉስ ሰቆቃ የሄርዝልን ራዕይ የቀሰቀሰ መርፌ ሆነ። ከታሪኩ ክስተት በኋላ ሄርዝል ወደ ቪየና ተመልሶ ያደረገው የመጀመሪያው ነገር ሐሳቡን ወደ መጽሐፍ መለወጥ ነበር። እንደ አውሮፓውያኑ አቆጣጠር በ1896 የአይሁድ መንግሥት ወይም ዴር ጁዴን ስታት የተባለች አጭር ግን እጅግ ጠንካራ መጽሐፍ አሳተመ። መጽሐፏ ስትወጣ ብዙዎች የሄርዝልን የአእምሮ ጤንነት መጠራጠር ጀመሩ። የገዛ ጓዶቹና የጋዜጣው አዘጋጆች ቴዎዶር አብዷል ብለው ያሾፉበት ነበር። ነገር ግን በመጽሐፉ ውስጥ ሄርዝል ያቀረባቸው ነጥቦች እጅግ ተግባራዊና በዝርዝር የተቀመጡ ነበሩ። አይሁዶች ከሌሉበት ሳይሆን ካሉበት በረሃ ላይ ሀገር መገንባት አለባቸው አለ። ሀገሪቱ እንዴት በዲፕሎማሲ እንደምትመሠረት፣ ኢኮኖሚዋ ምን መምሰል እንዳለበትና ሰንደቅ ዓላማዋ ሳይቀር ምን መሆን እንዳለበት ገለጸ። ሄርዝል ለእኛ ለአይሁዶች ሉዓላዊነትን ስጡን፣ የቀረውን እኛ እንሠራዋለን ሲል በደማቁ ጻፈ። ይህ መጽሐፍ በመላው አውሮፓና ሩሲያ ላሉ አይሁዶች እንደ ተስፋ ብርሃን ሆነ። በተለይ በሩሲያ ውስጥ በጭቆና ስር ይኖሩ ለነበሩ አይሁዶች ሄርዝል እንደ አዲስ ሙሴ ታየ። ሄርዝል መጽሐፉን ከጻፈ በኋላ ቁጭ ብሎ አልጠበቀም። ገንዘቡን፣ ጊዜውንና ጉልበቱን ለዚህ ዓላማ መሰዋት ጀመረ። ከዓለም ዙሪያ ካሉ የአይሁድ መሪዎች ጋር መገናኘትና ሐሳቡን ማጋራት ጀመረ። ብዙዎቹ ባለሀብት አይሁዶች ይህ ሐሳብ ያለንበትን ምቾት ያናጋብናል በሚል ቢቃወሙትም ተራውና ድሃው አይሁድ ግን ከልብ ደገፈው። ሄርዝል በመጽሐፉ ውስጥ ለሀገሪቱ አስፈላጊ የሆኑትን ማኅበራዊ ተቋማት ሳይቀር ዘርዝሮ ነበር።
ዘ ጄዊሽ ካምፓኒና ዘ ሶሳይቲ ኦፍ ጄዊሽ የተባሉ ሁለት አካላት እንዲመሠረቱና አንደኛው የኢኮኖሚውን ሌላኛው ደግሞ የፖለቲካውን ሥራ እንዲያከናውኑ ሐሳብ አቀረበ። ይህ መጽሐፍ የንድፈ ሐሳብ ስብስብ ሳይሆን የሀገር ግንባታ ፍኖተ ካርታ ነበር። አይሁዶች በየሄዱበት የሚደርስባቸውን መገፋት ለመጨረስ ብቸኛው መንገድ የሀገር ባለቤትነት መብት መሆኑንም በሚገባ አስረድቷል። መጽሐፉ የታተመው በጀርመንኛ ቋንቋ ቢሆንም ወዲያውኑ ወደ ሩሲያኛ፣ እንግሊዝኛና ፈረንሳይኛ ተተረጎመ። ኸርዝል በመጽሐፉ ውስጥ የአይሁድ ጥያቄ ሃይማኖታዊ ሳይሆን ፖለቲካዊ ነው በማለት የችግሩን ምንጭ ከሃይማኖት ክርክር ወደ ዓለም አቀፍ ዲፕሎማሲ አሸጋገረው። ይህም የአውሮፓ መንግሥታት ለአይሁድ ጥያቄ ትኩረት እንዲሰጡ በር ከፈተ። ኸርዝል ሀገር የመመስረቱ ሂደት እንደ ተረት ሳይሆን እንደ ሳይንሳዊ ፕሮጀክት መታየት አለበት ብሎ ያምን ነበር። ኸርዝል ሐሳቡን ወደ ተግባር ለመለወጥ ዓለም አቀፍ ስብሰባ መጠራት እንዳለበት አመነ። እንደ አውሮፓውያን አቆጣጠር በወርሃ ነሐሴ 1897 በስዊዘርላንድ ባዜል ከተማ የመጀመሪያው የጽዮናውያን ኮንግረስ ጠራ። ይህ ስብሰባ በሰው ልጅ ታሪክ ውስጥ እጅግ አስገራሚ ከሆኑ ክስተቶች አንዱ ነበር። ሀገር የሌለው ሰራዊት የሌለውና የተበታተነ ሕዝብ ሀገርን መሠረታለን ብሎ በአንድ አዳራሽ የተሰበሰበበት ድንቅ ታሪክ። ይህ ጉባኤ ለመጀመሪያ ጊዜ በዓለም ዙሪያ የተበተኑ አይሁዶችን በአንድ የፖለቲካ ጥላ ስር አሰባሰበ። ኸርዝል በጉባኤው ላይ የነበረው አቀራረብ እጅግ ሙያዊ ነበር። ተሳታፊዎቹ በሙሉ የክብር ልብስ ለብሰው እንዲመጡ በማድረግ ንቅናቄው እንደ ተራ ስብሰባ ሳይሆን እንደ መንግሥት እንዲታይ አድርጓል። ኸርዝል በጉባኤው ላይ ታላቅ ንግግር አደረገ። እኛ እዚህ የተሰበሰብነው ለአይሁድ ሕዝብ ብሔራዊ መኖሪያ መሠረት ለመጣል ነው አለ። በጉባኤው መጨረሻ ላይ በባዘል እኔ የአይሁድን መንግሥት መሠረትኳት የሚል ትንቢታዊ ቃል በግል ማስታወሻ ደብተሩ ላይ ተሰብሳቢዎቹን አስፈረመ። ዛሬ ይህን ብናገር ዓለም በሙሉ ይሳለቅብኛል። ነገር ግን በ5 ዓመት ውስጥ ካልሆነ በ50 ዓመት ውስጥ ሁሉም ሰው እውነቱን ያውቃል አለ። በትክክልም ከ51 ዓመት በኋላ በ1948 እስራኤል መንግሥቷን አቆመች። ከባዝል በኋላ ኸርዝል ወደ ዲፕሎማሲው መስክ በመግባት ከሃያላን ሀገራት ጋር ድርድር ጀመረ። ከአውሮፓ ሃያላን መሪዎች ጋር ለመደራደር ጥረት አደረገ። ከጀርመኑ ንጉሥ ካይዘር ዊልሄልም፣ ከኦቶማን ቱርክ ሱልጣን አብዱልሐሚድ ዳግማዊና ከእንግሊዝ ባለሥልጣናት ጋር ተገናኘ። የኸርዝል ጥያቄ ለአይሁዶች በፍልስጤም መሬት ላይ በሕግ የታወቀ መኖሪያ ስጡን የሚል ነበር። ምንም እንኳ በወቅቱ የነበሩት መሪዎች ጥያቄውን ባይቀበሉትም ኸርዝል ግን የአይሁድ ጥያቄ የዓለም የፖለቲካ አጀንዳ እንዲሆን አደረገ። ኸርዝል የእስራኤል መንግሥት መመስረት ለዓለም ሰላምም ጠቃሚ ነው የሚል ሐሳብ በማቅረብ የአውሮፓ መሪዎችን ድጋፍ ለማግኘት ሌት ተቀን ይሠራ ነበር። ለዚህ ዓላማው ሲል ጤናውንና የግል ሀብቱንም ጭምር አሟጠጠ። ቴዎዶር ኸርዝል ለሕልሙ የከፈለው ዋጋ እጅግ ከፍተኛ ነበር። በመላው ዓለም እየተዘዋወረ በሚያደርጋቸው ስብሰባዎችና ክርክሮች ምክንያት የልብ ሕመም ታመመ። እንደ አውሮፓውያን አቆጣጠር ሐምሌ 3 ቀን 1904 በ44 ዓመቱ ኸርዝል ከዚህ ዓለም በሞት ተለየ። በሞተበት ወቅት ሕልሙ ገና ጨቅላ ነበር። ብዙዎች ኸርዝል ሲሞት ጽዮናዊነትም አብሮ ይሞታል ብለው ገምተው ነበር። ኸርዝል የለኮሰው እሳት ግን በቀላሉ መጥፋት አልቻለም። እርሱ በሕይወት በነበረበት ወቅት የዘራው ዘር በየቦታው በቀለ። አይሁዶች ወደ እስራኤል ምድር በብዛት መሰደድ ጀመሩ። ከሞተ ከጥቂት ዓመታት በኋላ የአንደኛው የዓለም ጦርነት ተቀሰቀሰ። የእንግሊዝ መንግሥት የባልፎር አዋጅ ወይም ባልፎር ዲክላሬሽን በማውጣት ለአይሁድ ሀገር መንግሥት መመስረት ድጋፉን ገለጸ። በመጨረሻም ሁለተኛው የዓለም ጦርነትና የናዚ ጭፍጨፋ ሲከሰት ዓለም የኸርዝልን ትንቢት አመነች። ኸርዝል እንዳለው አይሁዶች የገዛ ሀገር ከሌላቸው ሊጠፉ ይችላሉ የሚለው ስጋቱን ሆነ። እንደ አውሮፓውያን አቆጣጠር ግንቦት 14 ቀን 1948 ዴቪድ ቤንጉሪያን የእስራኤል ነጻነትን ሲያውጅ ከጀርባው የቴዎዶር ኸርዝል ትልቅ ፎቶግራፍ ተሰቅሎ ነበር። የኸርዝል አስክሬንም በኋላ ላይ ከቪየና ተወስዶ በኢየሩሳሌም በሚገኘው ኸርዝል ተራራ በክብር አረፈ። ዛሬ እስራኤል በቴክኖሎጂ በኢኮኖሚና በወታደራዊ ኃይል የዓለም ቁንጮ ስትሆን
መሠረቷ ግን ያ ጋዜጠኛ በፓሪስ ጎዳናዎች ላይ የተመለከተውና በብዕሩ የጻፈው ሕልም ነው። የሄርዝል ሞት ለንቅናቄው ትልቅ ድንጋጤ ቢሆንም የእርሱ የአይሁድ መንግሥት የሚለው መጽሐፍ ግን እንደ መመሪያ መጽሐፍ ሆኖ አገልግሏል። እንደ ዴቪድ ቤንጉሪያን ያሉ ከእርሱ በኋላ የመጡት መሪዎች ሄርዝል የጠቆመውን ዲፕሎማሲያዊና ተቋማዊ መንገድን ተከተሉ። በሁለተኛው የዓለም ጦርነት ማብቂያ ላይ እስራኤል ነፃነቷን ስታውጅ ሄርዝል በባዘል የተነበየውን ትንቢት በትክክል ከ51 ዓመታት በኋላ ፍጻሜውን አገኘ። ዛሬ እስራኤል ውስጥ ሄርዝል የማይገኝበት ቦታ የለም። ትምህርት ቤቶች፣ መንገዶችና ከተሞች በስሙ ተሰይመዋል። የሄርዝል ታሪክ የሚነግረን ሞት የአንድን ታላቅ ሐሳብ ጉዞ ሊያቆም እንደማይችል ነው። ሄርዝል ከመሞቱ በፊት ከፈለጋችሁት ተረት አይደለም ብሎ ነበር። ዛሬ ያ ተረት ወደ እውነታ ተቀይሮ በሚሊዮኖች የሚቆጠሩ አይሁዶች በአንድ ሰንደቅ ዓላማ ስር ተሰባስበዋል። የሄርዝል አጥንት ዛሬ በኢየሩሳሌም በክብር አርፏል። መንፈሱ ግን በየዕለቱ በምትገነባው እስራኤል ውስጥ ሕያው ነው። የቴዎዶር ሄርዝል ታሪክ የሚያስተምረን ትልቁ ቁም ነገር የሐሳብን ኃይል ነው። አንድ ሰው፣ አንድ ጋዜጠኛ ምንም አይነት ወታደራዊ ኃይል ሳይኖረው በብዕሩና በራእዩ ብቻ የአንድን ሕዝብ የአንድነት ቀጠና ታሪክ ለዘላለም ሊቀይር እንደሚችል አሳይቷል። ሄርዝል ዝነኛ ንግግሩ ላይ እንዳለው ከፈለጋችሁት ተረት አይደለም። ኢፍ ዩ ዊል ኢትስ ኖት ድሪም። ዛሬ ስለ እስራኤል ስናወራ ስኬቷም ሆነ ግጭቶቿ መነሻው ይኸው የሄርዝል ሕልም ነው። እርሱ ያለመው ሀገር እውን ሆኗል። ነገር ግን ያ ሀገር በሰላም እንዲኖር አሁንም የሄርዝል አይነት ታላቅ ራዕይና የዲፕሎማሲ ብልሃት የሚያስፈልገው ይመስላል። ስለ ቴዎዶር ሄርዝል የነበረን ቆይታም በዚህ ተጠናቀቀ። ዝግጅቱን ከወደዳችሁት ላይክ ማድረጋችሁንና ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ስለ ታሪኩም የተሰማችሁን ኮመንት ላይ አጋሩን። ምሳሌ ሚዲያ ምሳሌ ሚዲያ